የማርቆስ ወንጌል ምዕራፍ 12 በምሳሌም ይነግራቸው ጀመር። አንድ ሰው የወይን አትክልት ተከለ፣ ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። በጊዜውም ከወይን አትክልት ፍሬ ከገበሬዎቹም እንዲቀበል አንድ ባሪያ ወደ ገበሬዎች ላከ። ይዘውም ደበደቡት፣ ባዶውንም ሰደዱት። ዳግመኛም ሌላውን ባሪያ ወደ እነርሱ ላከ። እነርሱም ወግረው ራሱን አቆሰሉት፣ አዋርደውም ሰደዱት። ሌላውንም ላከ፣ እርሱን ገደሉት። ከሌሎችም ከብዙዎች አንዳንዱ ደበደቡ፣ አንዳንዱንም ገደሉ። የሚወደው አንድ ልጅ ገና ነበረው። ልጄንስ ያፍሩታል ብሎ እርሱን ከሁሉ በኋላ ወደ እነርሱ ላከ። እነዚያም ገበሬዎች እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለው፣ ርስቱም ለኛ ይሆናል ተባባሉ። ይዘውም ገደሉት፣ ከወይኑም አትክልት ወደ ውጭ ጣሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋል? ይመጣል፣ ገበሬዎቹንም ያጠፋል፣ የወይኑንም አትክልት ለሌሎች ይሰጣል። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ይህን መጽሐፍ አላነበባችሁምን? ምሳሌውንም ስለ እነርሱ እንደተናገረ አውቀዋልና ሊይዙት ፈለጉ። ነገር ግን ሕዝቡን ፈሩ፣ ትተውትም ሄዱ። በንግግርም ሊያጠምዱት ከፈሪሳውያንና ከሄሮድስ ወገን የሆኑትን ወደ እርሱ ላኩ። መጥተውም መምህር ሆይ፣ የሰውን ፊት ሳትመለከት በእውነት የእግዚአብሔርን መንግሥት ታስተምራለህና እውነተኛ እንደሆን ለማንም እንዳታደላ እናውቃለን። ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም? እንስጥን ወይንስ አንስጥ አሉት። እርሱ ግን ግብዝነታቸውን አውቆ ለምን ትፈትኑኛላችሁ? አየው ዘንድ 1 ዲናር አምጡልኝ አላቸው። እነርሱም አመጡለት። ይህች መልክ ጽሕፈቱስ የማን ናት አላቸው። እነርሱም የቄሳር ናት አሉት። ኢየሱስም መልሶ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። በእርሱም ተደነቁ። ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ መጥተው ጠየቁት። እንዲህም አሉት፣ መምህር ሆይ፣ ሙሴ የአንድ ሰው ወንድም ሚስቱን ትቶ ልጅ ሳያስቀር ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጻፈልን። 7 ወንድማማቾች ነበሩ። ፊተኛውም ሚስት አግብቶ ዘር ሳያስቀር ሞተ። ሁለተኛውም አገባት፣ ዘርም ሳይተው ሞተ። ሶስተኛውም እንዲሁ። 7ቱም አገባት፣ ዘርም አላስቀሩም። ከሁሉም በኋላ ሴቲቱ ደግሞ ሞተች። 7ቱ አግብተዋታልና በትንሣኤ ቀን ሲነሱ ከነርሱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደለምን? ከሙታንስ ሲነሱ በሰማያት እንዳሉ መላእክት ይሆናሉ እንጂ አያገቡም አይጋቡምም። ስለ ሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ እንዳለው በሙሴ መጽሐፍ በቁጥቋጦው ዘንድ የተጻፈውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። እንግዲህ እጅግ ትስታላችሁ። ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሉ። ከሁሉ ፊተኛይቱ ትእዛዝ ማናቸይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም አሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ባልንጀራህን እንደራስህ ውደድ የምትል
እርሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም። ጸሐፊውም መልካም ነው መምህር ሆይ አንድ ነው፣ ከነርሱም በቀር ሌላ የለም ብለህ በእውነት ተናገር። በፍጹም ልብ፣ በፍጹም አእምሮም፣ በፍጹም ነፍስም፣ በፍጹም ኃይልም እርሱን መውደድ፣ ባልንጀራንም እንደ ራስ መውደድ በሙሉ ከሚቃጠል መስዋዕትና ከሌላው መስዋዕት ሁሉ የሚበልጥ ነው አለው። ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግሥት የራቅህ አይደለህም አለው። ከዚህም በኋላ ማንም ሊጠይቀው አልደፈረም። ኢየሱስም በመቅደስ ሲያስተምር መልሶ እንዲህ አለ። ጻፎች ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊት ራሱ በመንፈስ ቅዱስ ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው አለ። ዳዊት ራሱ ጌታ አለው፣ እንዴትስ ልጁ ይሆናል? ብዙ ሕዝብም በደስታ ይሰሙት ነበር። ሲያስተምርም እንዲህ አለ። ረጃጅም ልብስ ለብሰው መዞርን፣ በገበያም ሰላምታን፣ በምኩራብም የከበሬታን ወንበር፣ በግብርም የከበሬታን ስፍራ ከሚወዱ ከጻፎች ተጠበቁ። የመበለቶችን ቤት የሚበሉ ጸሎታቸውንም በማስረዘም የሚያማካኙ እነዚህ የባሰ ፍርድ ይቀበላሉ። ኢየሱስም በመዝገብ አንጻር ተቀምጦ ሕዝቡ በመዝገቡ ውስጥ ገንዘብ እንዴት እንዲጥሉ ያይ ነበር። ብዙ ባለጠጎችም ብዙ ይጥሉ ነበር። አንዲትም ደሃ መበለት መታ 1 ሳንቲም የሚያህሉ 2 ናስ ጣለች። ደቀ መዛሙርቱንም ጠርቶ እውነት እላችኋለሁ በመዝገብ ውስጥ ከሚጥሉት ሁሉ ይልቅ ይህች ደሃ መበለት አብልጣ ጣለች። ሁሉ ከትርፋቸው ጥለዋልና፣ ይህች ግን ከጉድለቷ የነበራትን ሁሉ ትዳሯን ሁሉ ጣለች አላቸው።